ሶስተኛ መለያዋ ይቺ ጧኢፋ ሶስተኛ መለያዋ ምንድነው? አነ አህለሃ የዚች ቡድን ተከታዮች ይላሉ። የዚች ጀማዓ ተከታዮች ሆም አህሉ ሱነቲ ወል ጀማዓ የሐቅ ህብረትን በሐቅ ላይ የተመሰረቱ ህብረቶችና የሱና ቤተሰቦች ናቸው። አነ አህለሃ የዚች ፍርቀቱ ናጂያ ነፃ የምትወጣዋ ቡድን ቤተሰቦች ሆም እነሱ ናቸው። እነማን ናቸው? አህሉ ሱነቲ ወል ጀማዓዎች ናቸው። አህሉ ሱነቲ ወልጀማዓዎች ናቸው። ሌላ ስማቸው ነው፣ ግልባጭ ስማቸው እኮ ነው። ለምሳሌ የስም ልዩነት የፍርቃ የነሱ ልዩነት አያመጣም። አህሉ ሱነቲ ወልጀማዓም ቢባሉ ሰለፊዮችም ቢባሉ ጧኢፈተ መንሱራም ቢባሉ ፍርቀተ ናጂያም ቢባሉ ሁሉም የራሳቸው ስም ነው፣ አይለያዩም ማለት ነው። ፍርቀቱ ናጂያ ሌላ ቡድን፣ አህሉ ሱነቲ ወልጀማዓ ሌላ ቡድን፣ ሰለፊዮች ሌላ ቡድን ተደርጎ አይያዝም። እንደዛ አይያዝም። አነ አህለሃ የዚች የፍርቀቱ ናጂያ ቤተሰቦች ሆም ናቸው፣ እነሱ ናቸው። አህሉ ሱነቲ ወልጀማዓዎች ናቸው፣ ሌላ ስማቸው ነው ማለት ነው ፍርቀቱ ናጂያ። فهم እነዚህ አህሉ ሱነቲ ወልጀማዓዎች የተመየዙነ ይለያሉ ቢሚዘተይኒ በሁለት ደረጃዎች በሁለት መለያዎች ይለያሉ። ሚዘተይን ብላችሁ ነው የምትቀሩት ቢከስሪል ሚም የሚዘተይኒ ዐዚመተይኒ በሁለት ከባባድ በሆኑ መለያዎች ይለያሉ። ሁለት ከባድ መለያዎች አሏቸው። አልሚዘቱል ኡላ የመጀመሪያዋ መለያቸው አህሉ ሱነቲ ወልጀማዓዎች ማለት ነው። የመጀመሪያ መለያቸው የአህሉ ሱነቲ ወልጀማዓ የፍርቀቱ ናጂያ የሰለፊዮች መለያቸው አንደኛ ተመስኩሁም ሙጭጭ አድርገው መያዛቸው ነው። በሱነቲ ረሱል ሰለላሁ ዐለይሂ ወሰለም የመላእክተኛውን ሐዲስ ሙጭጭ አድርገው ይይዛሉ። ሐታ ሷሩ እስከ መሆን ደረጃ ደርሰዋል። አህለሃ ቤተሰቧ የሱና ሰዎች ይባላሉ፣ የሱና ቤተሰቦች ይባላሉ፣ የሐዲስ ቤተሰቦች ይባላሉ። በቤተሰብነት ደረጃ እስከሚያደርሳቸው ድረስ ነው ሙጭጭ አድርገው ያዙት ሐዲስን። እንደዛ ናቸው አህሉ ሱና የተባሉትም የሱና ሰዎች ማለት ነው፣ የሱና ቤተሰቦች ማለት ነው። በዚህ ደረጃ እስከሚደርሱ ተመስኮን ያላቸው አንደኛ ሙጭጭ አድርጎ አያያዛቸው ይችላል። የመጀመሪያ መለያቸው በሱነቲ ረሱል ሰለላሁ ዐለይሂ ወሰለም የመላእክተኛውን ሱና ሙጭጭ አድርገው መያዛቸው እስከምን ድረስ አታሷሩ እስከሚሆኑ ድረስ ምን አህለሃ የሱና ቤተሰቦች እስከመሆን ድረስ በኺላፊል ፍረቂ በሌሎች ቡድኖች ተቃራኒ ማለት ነው። በኺላፊ ሳኢሪል ፍረቂ በሌሎች ቡድኖች ሌሎች የሚለው ሳኢር ያለው ነው። ሳኢር ያለው ሌሎች ማለት ነው። በኺላፊ ግልባጭ ሳኢሪል ፍረቂ በሌሎች ቡድኖች ግልባጭ በነዛ ተቃራኒ እነዚህኞቹ ሙጭጭ አድርገው የሱና ቤተሰብ ሆነዋል። እነዛኞቹ ፍረቆች አይተዋወቁም ከሱና ጋር ቢተዋወቁም አልፎ አንዳንድ ነገር ነው። ከሱና ጋር ቤተሰቦች አይደሉም ማለት ነው እነዛኞቹ ፍረቆች። ፈሄ ይቺ ፍርቃ ትላላችሁ። ፈሄ ይቺ ቡድን ተተመሰኩ ሙጭጭ አድርጋ ትይዛለች። የቷ ቡድን? እነዚህ ፍረቅ ያልናቸው ፈሄ እነዚህ ቡድኖች የተበላሹት ቡድኖች ፈሄ እነዚህ ቡድኖች ሳኢረል ፍረቅ ያልናቸው ተተመሰኩ ሙጭጭ አድርገው ይይዛሉ። ቢአራኢሃ የራሳቸውን አመለካከት ነው የሚከተሉት። ወአህዋኢሃ የራሳቸውን ዝንባሌ ነው የሚከተሉት። ወአቅዋሊ ቃደቲሃ የመሪዎቿን ጥቅስ ነው የምትከተለው። መሪዎቻቸው ባሏቸው ነው። መሪዎቻቸውን ያለ ለከት ያለ ገደብ ይወዱና እነሱን ጥቅስ አድርገው የነሱን አካሄድ ነው የሚከተሉት። ይሄ አንደኛ የጣላቸው ጠልፎ ወሳስቦ የጣላቸው ነገር ቢኖር ይሄ ነው። ተተመሰኩ ቢአራኢሃ በራሷ አመለካከት ላይ ነው ሙጭጭ አድርጋ የምትይዘው። ሐዲስ ላይ እንደዚህ ጽናት የላቸውም ቢድዒዮች ማለት ነው። ሙብተዲዖች ወይንም ሃኡላኢል ፍረቅ ዳላ እነዚህ የጠመሙት ቡድኖች ይሄን አይከተሉም። የሐዲስ ቤተሰብ በጭራሽ አይገናኙም። ፈየተተመሰኩ እሷ ሙጭጭ አድርጋ ነው የምትይዘው ቢአራኢሃ የራሷን አመለካከት ግንዛቤ ወአህዋኢሃ የራሳቸውን ስሜት ነው የሚከተሉት ስሜታቸውን ወአቅዋሊ ቃደቲሃ የመሪዎቿን አባባል የመሪዎቿን ጥቅስ ነው የምትከተለው ይቺ ጀማዓ። ፈሄ ይቺ ቡድን ይቺ ፍረቅ ያልናት የተለያዩ ቡድኖች የጠመሙ ቡድኖች ያልናቸው ላቱን ሰቡ አይዘመዱም አይጠጉም ኢለሱነቲ ወደ ሱና አይጠጉም አህሉ ሱና አይባሉም የሱና ቤተሰቦች አይባሉም ወደ ሱና አይዘመዱም። ወኢነማ ቱንሰቡ እነሱ የሚጠጉትና የሚዘመዱት ኢላ ቢድዒሃ ወደ አመጡት ወደ ፈጠሩት ፈጠራቸው ነው። ኢላ ቢድዒሃ ወደ ቢድዓቸው ነው የሚዘመዱት። ባመጡት ቢድዓ ነው ስማቸው ሲወጣላቸው ራሱ የተወጣላቸው ማለት ነው። ወዶላላቲሃ በጥመታዋ ነው የምትጠራው ይቺ ቡድን። እነዚህ ቡድኖች የሚጠሩት በጥመታቸው ነው። ወዶላላቲሃ በጥመታቸው ነው የተጠሩት። ለምሳሌ ከልቀደርየቲ ቀደርያዎችን ይመስል لماذا سموا قدرية ቀደርያ ለምን ተብለው ተጠሩ ከተባለ ለጧዕኒህም ፊል ቀደር ቀደር ላይ ችግር ስለፈጠሩ ነው። ቀደር ላይ ችግር ስለፈጠሩ ነው። ቀደርን አይቀበሉም። አላህ Subhanahu Wa Ta'ala ይላሉ
አላህ ብዙውን ነገር አያውቅም ነው የሚሉት። አብዛኛውን ነገር ያለፈ ነገር ሊሆን ይችላል ወይም ነገራቶች ከተከሰቱ በኋላ ነው እንጂ ወደፊት የሚከሰቱ ነገራቶችን አያውቅም ነው የሚሉት። ሃኡላኢ አድላላ እነዚህ ጠማሞች ማለት ነው። ይህንን ነው በጣም የሚገርም ነገር ነው። ቀደር ላይ ያላቸው አቋም ኩሉ ሸይን ኡኑፍ ይላሉ። ሁሉም ነገር አዲስ ነው ነው የሚሉት። ያም ማለት አላሁ ሱብሓነሁ ወተዓላ ራሱ የኛን ቅራት መቅራት ያወቀው ቅራት ከጀመርን በኋላ ነው፣ ነገራቶች ከተከሰቱ በኋላ ነው እንጂ አላህ ደግሞ ጁምላን ያውቃላሉ። ብዙ ነገር ጥቅል ዋናውን ነገር ያውቃል። ተፋሲል ላይ ግን ዝርዝር ላይ እከሌት ዋለ እንዴት አደረገ በዚች ደቂቃ ምን ሰራ የሚባለው ነገር ግን ተፍሲሉን አያውቅም ነው የሚሉት። ቀደር ላይ በጣም ብዙ ችግር ፈጥረዋል። ስለዚህም ቀደርያዎች ይሏቸዋል ማለት ነው። ቀደርያዎች ብዙ ቢድዓዎች አሏቸው፣ ያመጧቸው ቢድዓዎች አሏቸው ቀደርያዎች ማለት ነው። ለዚህም ነው ምን ይሏቸዋል ቀደርያዎችን? መጁሱ هذه ኡማ የዚች ኡማ እሳት አምላኪያን ይሏቸዋል። ለምንድን ነው እሳት አምላኪያን የተባሉት? እሳት አምላኪያኖች ሱናኢያ ይባላሉ። ልክ ሶስቱ ስላሴ እንደሚባለው ሁለቱ ስላሴ ሁለትዮሽ የሚባል አምልኮ የሚከተሉ አሉ። ሁለትዮሽ መጁሳዎች ሁለት አምላክ አለ ነው የሚሉት። እንዴት ሲባሉ መጁሳዎች አንደኛ ኢላሁ ኑር ወኢላሁ አልዙልማ የጨለማ ጌታ ራሱን የቻለ ነው፣ የብርሃን ጌታ ራሱን የቻለ ነው። ወይም ደግሞ በሌላ አገላለጽ ኢላሁ ለኸይሪ ወኢላሁ ሸር የኸይር አምላክ ሌላ ነው፣ የሸር አምላክ ሌላ ነው። ሸር ማለት ጨለማ ውስጥ ነው የሚገኘው፣ በጨለማ ተተኩታላችሁ። ኸይር የሚባለው ደግሞ ብርሃን ውስጥ የሚገኝ ነው፣ እዚህ ውስጥ ተተኩታላችሁ። ስለዚህ ሁለት የተለያዩ ጌቶች አሉ ነው የሚሉት መጁሳዎች። ቀደርያዎች ዘንድ ስንመጣ በመጁሳዎች የተመሰሉበት ምክንያት እነሱ ደግሞ ባሪያ አልዓብዱ ሙስተቂሉን በፊዕሊ ነፍሲሂ ይላሉ። ባሪያ የራሱን ስራ በራሱ ጊዜ ይፈጥራል ነው የሚሉት። አላህ ጣልቃ አይገባም እዚህ ቦታ ላይ። የጌታችን መሽአ ምንም ግንኙነት የለውም ነው የሚሉት። ስለዚህ ምን አደረጉ ማለት ነው? ባሪያውን አላህ ፈጠረው፣ ባሪያው ደግሞ የራሱን ስራ ይፈጥራል። ሁለት አምላክ ማለት ነው። ባሪያ ለራሱ ስራ ጌታ ሲሆን አላህ ደግሞ ለባሪያው ጌታ ነው። ሁለት ጌቶችን አምላኪዎች ማለት ነው። ቀደርያዎች ይህ አይነት ስላለባቸው መጁሱ هذه ኡማ የዚች ኡማ እሳት አምላኪያን ብለው የሰየሟቸውም ለዚህ ነው። ቀደርያዎች በጥንት በጧት ነው ብቅ ያሉት በእነ አብደላህ ብን ዑመር ዘመን ማለት ነው። እና በጣም አደገኞች ናቸው እነዚህን እንደውም ከፊል ዑለማዎች እስከ ተክፊር ደረጃ አድርሰዋቸው እስከ ማጥፋት ደረጃ ይወጡ አሉ። ጉላቶቹ በጣም ያጠበቁትና ድንበር አልፈው የሄዱት ቀደርያዎች ኩፍር ውስጥ ነው ያሉት ብዙዎቹ። ስለዚህ ይሄ ስም ሲወጣላቸው ርዕሳችን ጋር የሚሄድልን ምንድነው? ላቱንሰቡ ኢለ ሱና ወደ ሱና ይዘመዱም ወኢንማ ቱንሰቡ ኢላ ቢድዒሃ ወደ ቢድዓቸው ነው የሚነሰቡት፣ ወዶላላቲያ ወደ ጥመታቸው። ከልቀደርያ ቀደርያን ይመስል ቀደርያ የተባሉት ቀደር ላይ ጧዕን ስላደረጉ፣ ቀደር ላይ ትችት ስላመጡ፣ ቀደር ላይ ደግሞ ነቀፌታ ስለፈጠሩ፣ ቀደር ላይ ያመጡት የተለያየ ቢድዓ ስላለ ቀደርያ የሚለውን ስም አገኙ ማለት ነው። በቢድዓቸው ነው የተጠሩት። ወደ ሱና ጭራሽ አይነሰቡ። ወልሙርጂዓቲ ሙርጂዓዎችን ይመስል እንደዚሁም ሙርጂዓዎች ሙርጂዓ የተባሉበት የራሱ ሰበበ ተስሚያ አላቸው፣ የተሰየሙበት ምክንያት አለ። ለምንድን ነው? ለኢርጃኢህም አልዓመለ ሷሊሐ ለኢርጃኢህም አልዓመለ ሷሊሐ ሚን አልኢማን መልካም ስራን ከኢማን ጋር አይገናኝም ነው ያሉት። እነዚህ ደግሞ ኢርጃእ ማለት ማዘግየት ማለት ነው። ወደ ኋላ አንጓደዱት ምንን? መልካም ስራን ከምን ወደ ኋላ አስቀሩት? ከኢማን። ኢማን ስራና ኢማን ግንኙነት የላቸውም ነው የሚሉት። ግንኙነት የላቸውም። ኢማን ስራ የሚባል ሶላት መስገድ፣ ጾም መጾም፣ ሐጅ መሐጀት የመሳሰሉት እነዚህ ኸይራት ጂሃድ መውጣት ምን የሚባሉት እስላማዊ ስራዎች ክንውኖች ከኢማን ጋር ግንኙነት የላቸውም ነው የሚሉት። ይሄ ነው ሙርጂዓ ያስባላቸው። ምን አዘገዩት? መልካምን ስራ ከኢማን ስላዘገዩት ነው ይህን ስያሜ ያመጡት። አንደኛ ሌላ አባባላቸው ቃይዳቸውን ልንገራቸው። ምን ይላሉ እነዚህ ሙርጂዓ የሚባሉት ማለት ነው? አንደኛ ኢርጃ ያደረጉበትን ነግሬያቸዋለሁ። ስላሰአኸሩ ነው። ኢርጃ ማለት ቢማዕነ ተእኺር ማለት ነው፣ ማዘግየት ማለት ነው ብያቸዋለሁ። የመጣው ምን ስላዘገዩ ነው? ሙርጂዓ አዘግዮች የተባሉት ምንን ስላዘገዩ ነው? መልካም ስራን ከኢማን ስላዘገዩት ወደ ኋላ ስላስቀሩት ነው ማለት ነው። አይደመርም ነው ያሉት። አህሉ ሱነቲ ወል ጀማዓዎች ግን ይደመራል ነው የሚሉት። ምክንያቱም ኢማን ማለት አህሉ ሱነቲ ወል ጀማዓዎች ዘንድ በቀልብ ኢዕቲቃድ የሚደረግ ሲደመር፣ በመላስ የሚነገር ሲደመር፣ በአካላት የሚሰራ የሶስቱ ድምር ውጤት ነው ኢማን የሚሉት። እነሱ ግን ወይ ሁለቱ ወይ አንዱ ነው የሚሉት እንጂ አመለ ሷሊህን አላስገቡትም። ለዚህ ነው ሙርጂዓ የተባሉት። ወይንም ደግሞ ሙርጂዓ ማለት አዘግይ ማለት ነው። ምንን ስላዘገዩ ነው ከተባለ ኡማውን ከአመለ ሷሊህ አዘግይተውታል። ምን ብለውት? በደንብ ልስልስ አደረጉለት። ምን አሉት? ያሉት እንደዚህ ነው። لا تضر المعصية مع الإيمان كما لا تنفع الحسنة مع الكفر بلو قلصوال إيش قاعدة لا تنفع الحسنة لا تضر المعصية وانجلات قدام
ሰውየው ቢያጭበረብር ዚና ቢሰራ የፈለገውን ነገር ሙሐረማት ቢሰበስብ አይጎዳውም አሉ። ማአል ኢማን ካለው መጥፎ ስራው አይጎዳውም አሉ። ልክ እንደምን ከማላ ተንፈዑል ሐሰነቱ መልካም ስራ እንደማይጠቅም ሁሉ ማአል ኩፍሪ ከክህደት ጋር ብለው ይችን ቃዒዳ ቀዓዱ هذه القاعده ይችን ሩል አውጥተዋል። ስለዚህ ኡማውን ለቀቁት ማለት ነው። ምን ሙሐረማትን እንዲሰራ እንደፈለገ እንዲቀሳቀስ አደረጉት። ኡማውን አዘገዩት ከመልካም ስራ። ይሄ ነው ሙርጂዓ አስባላቸው ይሄ ነው። ሙርጂዓ አስባላቸው ይሄ ነው። እነዚህ በጣም ኡማውን እጅግ የሚተኙበትና ኡማውን የሚያስተኙ ቢኖሩ እነዚህ ናቸው። በጣም አደገኛ አካሄድ ነው ይሄ። ሙርጂዓዎችም ሙርጂዓ የተባሉት በዚህ ነው ማለት ነው። ስለዚህ በቢድዓቸው ነው የተጠሩት። ሁለት ጧይፋዎች አሳለፍ ሌላ አንድ እነዚህ ወደ ቢድዓቸውና ወደ ዶላላቸው ነው የተሰየሙት። ሙርጂዓዎችም ኢርጃእ የሚባልን አመለካከት ስላመጡ ነው ሙርጂዓ የተባሉት። አው ወይም ደግሞ እነዚህ የቢድዓ ሰዎች ኢላ አኢመቲሂም ወይ በመሪያቸው ነው የሚጠሩት ስያሜያቸው የሚወጣላቸው በመሪያቸው ነው። ምንን ይመስል ከልጀህሚየቲ ጀህሚያዎችን ይመስል የጀህሚያዎች መሪ ጀህም ኢብኑ ሶፍዋን የሚባለው ሰውዬ ነው። ጀህም ኢብኑ ሶፍዋን ይባላል። ጀህም ኢብኑ ሶፍዋን ጀህሚያ የምትባለዋን አመለካከት ያመጣት እሱ ነው። ያመጣት ለመጀመሪያ ጊዜ እሱ አይደለም፣ አልጀዕድ ኢብኑ ድርሃም የሚባል ሰውዬ ነው ሩእዮተ ዓለሙን ያመጣው። ለምሳሌ ምን የሚል አመለካከት ነው ያመጡት? ቁርአን መክሉቅ ነው የሚለውን ያመጡት እነሱ ናቸው። ኢርጃኢያን ራሱ ያመጡት እነሱ ናቸው። አላህ ስም የለውም አላህ ባህሪ የለውም ያሉት እነሱ ናቸው። አላህ ፊ ኩሊ መካን መውጁድ በየቦታው ይገኛል ያሉትም እነዚህ ጧኢፋዎች ናቸው። እነዚህ ጀህሚያዎች ይባላሉ። የዚህ አመለካከት ተከታዮች ጀህሚያዎች ይባላሉ። ለምን ጀህሚያ ተባሉ? ወደ መሪያቸው ተነስቦ ነው። ማን ነው መሪያቸው? አልጀህም ኢብኑ ሶፍዋን ይባላል። የት ነው የተወለደው? ኢራቅ ውስጥ ነው። ኩፋ ነው የተወለደው። ኩፋ ላይ ተወለደ። አልጀዕድ ኢብኑ ድርሃም የሚባለው ሰውዬ ላይ ነው ቂራአቱን የቀራውና የተማረው። ይህንን አመለካከት ለመጀመሪያ ጊዜ ያመጣው ከፈላስፎች ነው። ከፈላስፎች ያመጣው ማን ነው? አልጀዕድ ኢብኑ ድርሃም የሚባለው ሰውዬ ነው። ከሱ ላይ እሱ ደማስቆ ነበር። መጀመሪያ ሻም ምድር ውስጥ ነበር ሲኖር የነበረው። ማን የሚባለው ሰውዬ? አልጀዕድ ኢብኑ ድርሃም። ከዛ ተባረረ፣ ኢራቅ ገባ። ኢራቅ ላይ ከገባ በኋላ ጀህም ኢብኑ ሶፍዋን ጋር ተገናኙ። ጀህም ኢብኑ ሶፍዋን እሱ ላይ ቀራበት፣ ብዙ ቂራአቶችን ሞጠለበት። ተአሰረ ቢሩእየቲ በሱ አስተያየትና በሱ ቂራአት በጣም ተጽዕኖ ስር ወደቀ። ጀህምም የአልጀዕድ ኢብኑ ድርሃምን አመለካከት እሱ እንዲጎላ እንዲንሰራፋ አደረገው እንጂ ጀማሪው አልጀዕድ ኢብኑ ድርሃም ነው። አልጀዕድ ኢብኑ ድርሃም አሚር የኢራቅ አሚር የነበረው የዛን ጊዜ እንዲታረድ አድርጓል። ምን ብሎ ነበር? አልጀዕድ ኢብኑ ድርሃም ሌሎች የጨመራቸው ነገራቶች ነበሩ። ምን ብሏል? መተኸዘ አላሁ ኢብራሂም ኸሊላ አላህ ኢብራሂምን ኸሊላ አላደረገም የሚል አንድ አመለካከት። ሁለተኛ ወማ ከለመ አላሁ ሙሳ ተክሊማ አላህ ሙሳን አላናገረም። ሁለተኛ ሌላ ደግሞ ቁርአን መክሉቅ ነውና የመሳሰሉትን ስለተናገረ አምር ኢብኑ አልኻሊድ የሚባለው ሰው የዛን ጊዜ ገዢ የነበረው ሰው በኢድ ሰዓት ነው ያረደው ይሄን ሰውዬ። እንደውም እንዲህ ብሏቸዋል ይባላል ኹጥባው ላይ ضحاياكم አላቸው። በሉ ضحያችሁን እረዱ አለና ነገራቸው። ወአነ ሙضحም به الجعد بن درهم እኔ ደግሞ ጀዕድ ኢብኑ ድርሃምን ለእርዳ አቅርብ ያለው ضحያ የዛሬ እሱ ነው ብሎ ህዝብ መካከል አረደው ይባላል። ضحያችንን አላህ ይቀበለን ብሎ እንኳንም አረደው። ማሻአላህ አላህ ይቀበለው ሰው ضحያውን አላህ ይቀበለው። እንደዛ አድርጎ አረደው። እሱ ሲሞት ግን አልጀዕድ ኢብኑ ድርሃም እንደሞተ ይህ አመለካከት ይህ መርዘኛ የሆነ አመለካከት አልተቋጨም ነበር። ማን ቀሰቀሰው? አልጀህም ኢብኑ ሶፍዋን ቀሰቀሰው እንደገና። ስለዚህ አሁን አልጀህም ኢብኑ ሶፍዋን እንደጀመረው ተደርጎ ይህንን አመለካከት የተከተሉ ሁሉ ጀህሚያዎች ይባላሉ እንጂ ጀህም አይደለም የመጀመሪያው ጀማሪ እሱም ራሱ ተገሎ ነው ጀህም ኢብኑ ሶፍዋን የሚባለው ማለት ነው። ስለዚህ ጀህሚያ የሚባሉትም ይሄ ሁሉ ኮተት አለባቸው። በኢማማቸው በመስራቻቸው ነው የተጠሩት። አው ወይም ደግሞ የሚሰየሙት ኢላ አፍዓሊሂም ወደ ድርጊታቸው ነው የሚነሰቡት። አልቀቢሐቲ አስቀያሚ ወደ ሆነ ተግባራቸው ነው የሚነሰቡት። አስቀያሚ ወደ ሆነ ድርጊታቸውና ፈጠራቸው ስራቸው አስቀያሚ ወደ ሆነ የቅድሙ ኢላ ቢድዓቲያ ወዶላላቲያ ብለን ቀደርያና ሙርጂአን አየን። ከነ ቢድዓቸው ነው የተመለከተነው። ስያሜያቸው የሚገልጻቸዋል። አው ኢላ አኢመቲሂም ወይ በመሪያቸው ነው የሚጠሩት ጀህሚያዎችን ይመስል የጀህም ኢብኑ ሶፍዋን ተከታዮች ናቸው። አው ኢላ አፍዓሊሂም ወይ ወደ ድርጊታቸው ነው የሚነሰቡት። ወደ ድርጊታቸው አልቀቢሐቲ አስቀያሚ የሆነ ተግባራቸው ወይ ወደዛ ነው የሚነሰቡት። ለምሳሌ ከራፊዶቲ ራፊዳዎችን ይመስል እነዚህ ደግሞ የዘይድ ኢብኑ አሊ ኢብኑ ሁሰይን ዘመን የነበሩት ናቸው። ዘይድ የሚባለው የዓልይ ልጅ ነው። ዓልይ የማን ነው? የሁሰይን ልጅ። ሁሰይን የዓልይ ኢብኑ አቢ ጣሊብ ልጅ። ዘይድ የዓልይ ልጅ ነው። ዓልይ ዘይኑል ዓቢዲን በመባል የሚታወቁት ማለት ነው። ዘይኑል ዓቢዲን በመባል የሚታወቁት የሁሰይን ልጅ ናቸው።
የእሳቸው ልጅ ነው ዘይድ የሚባለው። ዘይድ ዘንድ መጡና ሸዓቶች እንዲህ የሚል ጥያቄ አቀረቡለት። ሀል ተተበረኡ ሚን ሀደይን ሸይኸይን አሏቸው አሉና ጠየቁት ዘይድን ማለት ነው። ከነዚህ ሁለት ትላልቅ ሰዎች ራስን ታገላለህ አሉ። ከማን ማለታቸው ነው? አን አቢ በክር ወዑመር፣ ከአቡበክርና ከዑመር ራስን ነጻ ታደርጋለህ እና ጅብህና እንቀጥል አንተ አሚራችን ሆነ ትቀጥላለህ አሉ። ላ አላደርገውም አላቸው። እንዳውም ከይፈ አተበረኡ ሚን ወዚረይ ጀዲ ከአያቴ ሚኒስትሮች እንዴት አድርጌ ነው ራሴን እማገለው አላቸው። አላደርገውም አለ። በል አተበረኡ ሚመን ተበረአ ሚንሁማ እንደውም ከነዚህ ሰዎች ራሱን ያገለለ እኔም ከዚህ ሰውዬ አገላለሁ፣ አልፈልገውም፣ አላቀውም፣ አያቀኝም አለና ይህን መልስ ሲሰጣቸው እንዲህ ብለው መልስ ሰጡት። ኢዘን ረፈضናክ እንደዛ ከሆንክማ አገለናል፣ ከዚህ በኋላ ያንተ ተከታዮች አይደለንም፣ ያንተ አጃቢዎችም አይደለንም አሉ። ረፈቱሙኒ አላቸው። ተዋችሁኝ? አዎ ረፈضናክ ትተናሃል አሉ። ሱሙ ሚን ዛሊከል ወቅት ከዛ ጊዜ ጀምረው ተጠሩ ራፊዳ የሚባለውን ስያሜ አገኙ ማለት ነው። በጣም አደገኛ ጀማዓዎች ናቸው ራፊዳ የሚባሉትም። እነዚህ በሌላ አገላለጽ እስና አሽሪያዎች ይባላሉ። ባለ 12ቱ ኢማሞች ማለት ነው። 12 ኢማሞች አሉ ነው የሚሉት። አቡበክርን ያከፍራሉ፣ ዑመርንም ያከፍራሉ፣ ዑስማንንም ያከፍራሉ፣ ሙአዊያንም ያከፍራሉ። 10 ምናምን ሱሐባ ብቻ ሲቀር ሌላው ሙርተድ ሆኗል ነው የሚሉት። ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ ሱሐባ ሁሉ ሙርተድ ሆኗል ነው የሚሉት። አይሻንም ይሰድባሉ። ይሄ ዘነት ሐቂቀተን ዚና ሰርታለች ነው የሚሉት። ማበረአህ አላሁ ቢልቁርአን በቁርአን አላጠራትም ነው የሚሉት። አይቀበሉም ይሄንን ሁሉ። እነዚህ በጣም አደገኞቹ ናቸው። ሱሐባንም እስከ መስደብና መስደብ ብቻ አይደለም አከፍረዋቸዋል። ብዙዎቹን 10 ምናምን ሱሐባ ብቻ ነው የተረፋቸው። ሌላውን እንዳለ አከፍረውታል። አይቀበሉም። ኹለፋዎችን መልዑኖች ሙጅሪሞች ናቸው ነው የሚሉት። ሐታ ራሱ ዑመርንና አቡበክርን يؤمنون بالجبت والطاغوت ያለውን ዑመርና አቡበክር ማለት ነው። እኛ ሲህርና ሸይጣን ብለን የምንፈስረውን አቡበክርና ዑመር ማለት ነው ብለው ነው የፈሰሩት ቁርአኑን ሲፈስሩ ማለት ነው። ቁርአኑን ሲፈስሩ ባደገኛ ሁኔታ ነው የሚፈስሩት። እና ወሃይና البيوت ለቤት العنكبوت ከቤቶች ሁሉ የላላ ቤትና ከብርድ የማያስጥል ከዝናብ የማያስጥል ከሙቀት የማያስጥል ቤት የሸረሪት ድር ነው የሚለውን አላህ ምሳሌ ያመጣውን የአኢሻ ቤት ነው ብለው ፈስረዋል። هؤلاء المجانين እብዶች ናቸው። እነዚህ ናቸው ራፊዳ የሚባሉት ማለት ነው። ረፍት ስላደረጉ በዚህ ስያሜያቸውን አገኙ ማለት ነው። ስለዚህ በመጥፎ ተግባራቸው ነው የተጠሩት። ሌላ ኸዋሪጆችን ይመስል እነዚህም ኸዋሪጆች የተባሉት ይህንን መጥፎ ስራቸውን ስላመጡት ነው። ምን አልኹሩጅ አምጾ መውጣት የሚባለው በኢማም ላይ አምጾ መውጣት የሚባለው ሽፍትነትን ማለት ነው የጀመሩት እነሱ ናቸው። ኸዋሪጆች የሚባሉትም የራፊዳዎች ሌላ ተቀናቃኝ በጎን በኩል ያሉት ናቸው። እነዚህም ራሱ ኸዋሪጆች ማለት ደግሞ በአልይ ዘመን ነው የወጡት። ከአልይ ሙአስከር ነው ተከፍለው የወጡት ያፈነገጡት ያመጹት ከዛ ነው እንሽቃቅ ያደረጉት። هؤلاء الخوارج እነዚህ ኸዋሪጆች ከለራቸውን ቢቀይሩም መስላቸውን ቢቀይሩም የተለያየ አመለካከት ወይ ቢጨምሩ ወይ ቢቀንሱም ግን የዱሮቹን የጧቶቹን በሱሐባ ዘመን የነበሩትን ኸዋሪጆች ይመሳሰላሉ። ኸዋሪጆች ምንድናቸው? ኸዋሪጆች ይከፍሩነ አልየን ወመን معه ويكفرون معاويه ومن معه ሙአዊያንም ከሙአዊያ ጋር ያሉትንም ካፊሮች ናቸው ብለዋል። አልይንም ከአልይ ጋር ያሉትንም ካፊሮች ናቸው ብለዋል። هم يكفرون بالمعصيه ወንጀል የሰራ መንዘና መረተን ይላሉ። አንድ ጊዜ ዚና የሰራ ሰው ከመን عبد صنما ألف سنة عندي شاء متعوت እንዳመለከ ሰው ነው የሚቀጣው ነው የሚሉት። يوم القيامة ይዘወትራል ጀሃነም ውስጥ ነው የሚሉት። ተውበት ሳያደርግ ከሞተ ሰውየው ዚና እየሰራ ከሞተ ሐራም የሰራ ሰው አለቀለት በቃ ጀሃነም ውስጥ ነው የሚዘወትረው በእነሱ ማለት ነው። በእነሱ ካፊር ነው የሚሉት ያከፍራሉ። ለዚህ ነው አሁን ፍንዳታ ተፍጂሪዮች አብዛኛውን ጊዜ እነዚህ ቦምብ የሚያፈነዱት በተለያዩ በኢራቅ ምድርም ይሁን በሱሪያ ምድር በየትኛውም ዓለም ላይ ቦምብ የሚያፈነዱና ሰዎችን አጥፍተው የሚጠፉ አብዛኛውን ጊዜ ኻሪጂዮች ናቸው። አካሄዳቸው ይሄን በዚህ የተሞላ ነው። ኻሪጆች የተባሉት አማጽያን ማለት ነው። ለኹሩጅህም አለል አኢማ በመሪዎች ላይ አምፀው ስለሚወጡ አማጽያን የሚባለውን ስያሜ ተሰጥተዋል። ክላቡ አህሊ ናር ብለዋቸዋል ነብዩ አለይሂ ሰላቱ ወሰለም። የጀሃነም ውሾች ናቸው ብለዋቸዋል እነዚህን ሰዎች። እኔ በዘመናቸው ብኖር ኖሮ እጋደላቸው ነበር፣ እነሱን የተጋደለ ነጃ ወጣ ጀነት ይገባል ብለው ነብዩ አለይሂ ሰላቱ ወሰለም ብኖር ኖሮ ቀትለ አዲ ወተሙድ እጨፈጭፋቸው ነበር ብለዋል። ስለዚህ በጣም አደገኞች ናቸው ኸዋሪጆችም እንዲቀላል አይደሉም። ኡማውን እያተራመሱ እየበጠበጡ እየገደሉ እየጨፈጨፉ ዑለማን እያረዱ ያሉት እነዚህ ናቸው። በጣም አረመኔዎች ናቸው። እጅግ በጣም ጂሃድ እንዳይመስል ጂሃድ ሸርጥ አለው እንደ ሶላት እንደ ጾም ተባባል። እነዚህ ናቸው እንግዲህ ስያሜያቸውን እንዴት እንዳወጡት በዚህ በተለያዩ ጥቅሶች ተመልክተናል ማለት ነው።
እነዚህ አሁን የድሮዎቹ ናቸው። በዘመኑ ብንመጣ ኢኽዋኖች አሉ፣ ተብሊግዮች አሉ፣ ሱፊዮች አሉ፣ አህባሾች አሉ። እነዚህ ባመጡት ቢድዓ ሱፊዮችም ያው የተለያዩ የተሰየምንበት ስያሜ ያለን ይላሉ። ሱፊይ የተባልነው ሱፍ ለባሽ ማለት ነው ብለዋል። ሱፍ ማለት ይሄ ኮምፕሌት ሱፍኛ የምናውቀው የሀብታሞቹ ሱፍ አይደለም። ከሌላ የተሰራ ሱፍ አለ፣ ከጸጉር ከለምድ ምናምን የሚሰራ ከእሱን በጣም መልበስ ስለሚያበዙ ነው ተብሏል። ወይ ሱፊይ የተባሉት ሱፊያ የሚባለው የግሪክ ቃል ነው። ሱፊያ ማለት ሕክማ ጥበብ ማለት ነው። ሱፊያ የተባለው ጥበበኞች ስለሆነ ነው ይላሉ። ወይንም ደግሞ ሱፊያ የተባሉት ሱፋ አህሉ ሱፋ የሚባሉ በነብዩ ዘመን ድሆች ነበሩ፣ በረንዳ ላይ የሚያድሩ እነዛ ሰዎች አህሉ ሱፋ በመባል ይታወቃሉ። እኛም የሱፋ አፍቃሪዎች ስለሆን ወደዛ ተነስበን ነው ሱፊያ የተባለው። የአህሉ ሱፋ ወዳጆች ለማለት ነው ይላሉ። ጭራሽ አይሄድላቸውም። ሱፊይ ነበር የሚሆነው እንደዛ ቢሆን ኖሮ እንጂ ሱፊይ አይሆንም ነበር። ወይንም ደግሞ ሶፍ ወዲያለው ተነስበን ነው ይላሉ። ሶፍ እንደ ሶፈል አወል ላይ ነን። ምን ጊዜም አላህ ፊት ሌሎች ከኛ ኋላ ነው የሚቆሙት፣ እኛ ሶፈል አወል ላይ ነን። ስለዚህ ሱፊይ የተባልነው ከሶፍ የተያዘ ነው ብለውም ያሉበት አጋጣሚና የተለያዩ የተስሚያ እንትኖች አሏቸው። ኢኽዋኑል ሙስሊሚን የሚባለው ደግሞ ራሱ በራሱ ጊዜ ቀርጸው የራሳቸው ይሄ ስያሜ እንትን ይወጣልን ብለው ያወጡት ስም ነው። የሙስሊሞች ወንድማማች ብራዘርሁድ የሚሉት ነው። ግን ይሄ እስላም ያመጣው ወይንም ደግሞ የነብዩ አለይሂ ሰላቱ ሰላም ሐዲስ የሚደግፈው አገላለጽም አይደለም፣ ተስሚያም አይደለም፣ ሙስተንበጥ የሆነ አይደለም። ሚነል ኪታቢ ወሱና የአህሉ ሱነቲ ወል ጀማዓዎች ስያሜ ግን እያንዳንዱ ሙስተንበጥ የሆነ ነው። ተብሊግዮችም نحن نبلغ الآية بلغوا أني ولو آية አንድ አንቀጽ እንኳን ብትሆን አንዲት አያ እንኳን ብትሆን ከኔ አድርሱ ስላሉ ለዛ ነው እኛ ሙበልጎች ስለሆን አድራሾች ስለሆነ ነው ተብሊግ እየተባልነው ይላሉ። ያው የራሳቸው ባመጡትና በፈጠሩት አካሄድ ነው ሁላቸውም ስያሜ ያገኙት። እነዚህ ሁሉ ኻሪጆች ናቸው፣ ከአህሉ ሱነቲ ወል ጀማዓ ውጭ ናቸው፣ የቆጠርናቸው ሁሉ ማለት ነው። አንደኛ መለያቸው እንግዲህ የአህሉ ሱነቲ ወል ጀማዓ ይችላል ተመስኩን በሱነቲ ረሱል ሰለላሁ ዐለይሂ ወሰለም በረሱሉ ሱና ላይ ሙጭጭ ማድረጋቸው ነው አንደኛ። ሁለተኛ መለያቸው ወልሚዘቱ الثانيه انهم እነሱ አህሉል ጀማዓ የህብረት ሰዎች ናቸው። ቅድም የሱና ሰዎች ናቸው ብለናል። አህሉ ሱነቲ ወል ጀማዓ ማለት የሱና ሰዎች አንድ ጠቀስ። ሁለተኛ ወልሚዘቱ الثانيه ሁለተኛ መለያቸው ደግሞ انهم አህሉል ጀማዓ የህብረት ሰዎች ናቸው። ለጅትማዕህም ስለተሰበሰቡ አለል ሐቅ በሐቅ ላይ ህብረት ፈጥረዋል። በሐቅ ላይ ህብረት ፈጥረዋል አህሉ ሱነቲ ወል ጀማዓዎች በሐቅ ላይ ህብረት ፈጥረዋል እንጂ የቁጥር ብዛት አይደለም። እዚህ ላይ ወአደም ተፈሩቅህም ስላልተበታተኑ ነው ምን የተባሉት አህሉል ጀማዓ የተባሉት። ለጅትማዕህም አለል ሐቅ በሐቅ ላይ ስለተሰባሰቡ ወአደም ተፈሩቅህም ስላልተበታተኑ ለዚህ ነው። بخلاف الفرق الاخرى በሌሎች ቡድኖች ተቃራኒ لا يجتمعون እነዛኞቹ ቡድኖች ግን አይሰባሰቡም አይስማሙም አለ ሐቅን በሐቅ ላይ አይደለም። ቢሰበሰቡም የዱንያ ጥቅም፣ የስልጣን ጥቅም፣ የሀገር ጥቅም፣ የዘር ጥቅም የተለያየ ነገር ነው የሚያገናኛቸው እንጂ ሱና አይደለም። ሱና ላይ ማየት አሉበትና እንዴት ይገናኛሉ? የት ይገናኛሉ? ተውሂድ አይሰበስባቸውም። ይሄም አይተዋወቁም። የሰበሰባቸው የተለያየ ሌላ ጥቅም ነው። አንድ ነው በቃ አንድ በጉም ፍየሉም በአንድ ላይ አንድ ጉረንቶ ውስጥ ከብቱም አህያው ምኑ አንድ ላይ ነው የሚሰበሰቡት። ተብሊጉ ሱፊዩ ነቅሸበንድዩ ቲጃንዩ ሻዘልዩ አንድ ላይ ነው የሚጋፉት እነሱ። በخلاف الفرق الاخرى በሌሎች ፍረቆች ተቃራኒ لا يجتمعون እነሱ አይሰባሰቡም አለ ሐቅን በሐቅ ላይ አይሰባሰቡም። انما يتبعون እነዚህኞቹ ቡድኖች መጥፎቹ ቡድኖች የሚከተሉት አህዋአሁም ስሜታቸውን የሚከተሉት فلا حق يجمعهم የሚሰበስባቸውና አንድ የሚያደርጋቸው ሐቅ እነሱ ዘንድ በፍጹም የለም ሐቅ መጀመሪያ ዘላ አይደለም። እዚህ ነው ብዙ መውሊድ አይበተንንም ምን አይለያየንም የሚባለው አባባል ራሱ የሚነገረው ለዚህ ነው ሐቅ ላይ አይደለም መሰብሰባቸው። እንደው ተሻሽተን ዝም ብለን ተገፋፍተን እንኖር ነው። ምክንያቱም እንትኑ ኢኽዋኑል ሙስሊሚንን የመሰረታት ራሱ አንድ ቃይዳ ወጣት ቃይዳ አለ። ምን ብሎ ነጅተሚ ፊ መተፈቅን ዐለይ በተስማማንበት ላይ አንድ ሆነን እንቀጥል ወለያዕዙር بعضنا بعضا ከፊል ለከፊላችን ደግሞ ምክንያት ይስጠው ፊማ اختلفنا في በተጋጨንበት ያልተስማማንበትን እንተላለፍ። አንተም ዝም በለኝ እኔም አልነካህም አንተም አትንካኝ። እተስማማንበት ላይ ሶላት ላይ አብረን እንስገድ። ሌላ ግን መውለድ ስትነሳ አንተም አታውግዝ እኔም አደርጋለሁኝ በቃ ዝም ብለን እንቀመጥ አንድ ላይ። ይህች ናት አካሄዳቸው። ይህች ቃይዳቸው ናት አካሄዳቸው። ቃይዳቸው ነው ሩላቸው ነው። ከዚህ ከሩላቸው የወጣን ሰው አይወዱትም። አህሉ ሱነቲ ወል ጀማዓዎች ደግሞ እነ ሼኹል አልባኒ እንዲሁም ዑሰይሚን አተመስኩ ቢሱና የምትባል ኪታብ አለቻቸው። ይህች ቃይዳ አሉ ይህች ኢኽዋንዮች መስራች ያወጣት ቃይዳ አሉ በዚህ መስተካከል አለባት ይላሉ። እንዴት فلنجتمع أو ولنجتمع فيما اتفقنا فيه بتسمعنا نبت بهبرة النقواس ولينصح النبلو
وليعذر ምክንያት ይስጠው ከምንባባል ይልቅ ولينصح بعضنا بعضا فيما اختلفنا فيه በተጋጨንበት ጉዳይ ላይ እንመካከር ነው የሚባለው። መመካከር ከመጣ ዳዕዋ መደራረግ ማለት ነው። ወደ ሐዲስ ወደ ቁርአን መመለስ ማለት ነው። እንተላለፍ ሳይሆን በዚህ መስተካከል አለበት ብለዋል የአህሉ ሱነቲ ወልጀማዓ የሰለፊዮች ኢማሞች እነዚህ ታላላቅ ኢማሞች ማለት ነው። አራተኛው أنها الطائفة المنصورة ይህች ቡድናት እርዳታ የሚቸራት ከአላህ ኢላ ቂያም الساعة ቂያማ እስከሚቆም ድረስ አላህ እርዳታውን ይቸራታል። لأنها ምክንያቱም ይህች ቡድን ነሶረት ረድታለች ዲን አላህ የአላህን ሃይማኖት የአላህን ዲን ረድታለች። فنصرها الله اللهم ረዳት كما قال تعالى الله ራሱ እንዲህ ሲል ቃል ስለገባ ምን ብሏል? ان تنصروا الله اللهን ከረዳችሁት ينصركم ይረዳችኋል። አላህን ከረዳችሁት ይረዳችኋል። አላህ እርዳታ ከኛ ስለሚፈልግ አይደለም እኛ እንድንንቀሳቀስና ጂሃድ እንድናደርግ ጥረት እንድናደርግ ስለሚፈልግ ብቻ ነው እንጂ አለበለዛ ያለማንም ረዳት እሱ ባንድ ጊዜ ሁሉንም አህሉ ተውሂድ ማድረግ ይችላል። ስለዚህ አላህን ከረዳችሁት ካገዛችሁ ዳዕዋ ያደረጋችሁ ከረዳችሁ አላህ ይረዳችኋል። ስለዚህ እቺ ጧኢፋ ደግሞ አላህን በመርዳት ላይ ሱናን በመርዳት ላይ ዲኗን በመርዳት ላይ የቆመች ናት። ለውመተላኢም እንኳን የለባቸው ይሉታ የሰው ቁጥር ምን አያስጨንቃቸውም። ሐቅ ብቻ ይሁን ሰዎች ይዳኑ። በአንድ ሌሊት የሚያድኑትን ነው እንጂ የሚያዩት የህዝብ ብዛት ማን መጣልኝ ማን ገባልኝ አይደለም። ይሄ የቁጥር ብዛት ሳይሆን የሚያሳስባቸው ሐቅ ይዘው እንዲሞቱላቸው ነው። ቁጥር መብዛት ማሻአላህ በጣም የምንወደው የምናከብረው ነገር ነው የምንፈልገው ነው። የዳኝ ቁጥር በበዛ ቁጥር አህሉ ሱነቲ ወልጀማዓዎች ይደሰታሉ፣ በሐሴት ይዋጣሉ። ቁጥር ከበዛላቸው እሰየው ማሻአላህ። ወላኪን የግድ አይጨነቁም በዚህ ጉዳይ ላይ። ወለሃዳ ቃለ ፊሃ ነብዩ ሰለላሁ ዐለይሂ ወሰለም ለዚህም ነው ነብዩ ዐለይሂ ሰላቱ ወሰለም እንዲህ ሲሉ ይገልጿታል ይህችን ቡድን ላ የድሩህም አይጎዳቸውም አሉ መን ኸዘለሁም ዝቅ ያደረጋቸው ያዋረዳቸው ሰው አይጎዳቸውም አሉ። ሱና መራቅ ቢተፋበት ከሀገር ቢባረር ቢያሳድዱት ስሙን ቢያጠፉት ጀርባውን ስብርብር ቢያደርጉት የስሙን ጀርባ ምንም የሚጎዱት የሚያመጡት ነገር የለም። هذا ምንም لا يضرهم من خذلهم ዝቅ አድርጎ የተመለከታቸው የናቃቸው አይጎዳቸውም። ራሱ ነው የሚወድቀው ራሱ ነው ተላትሞ የሚወድቀው የትም አይደርስም። ولا من خالفهم እነሱን የተቃረነ የማይጎዳቸውም حتى يأتي أمر الله يا الله ትእዛዝ እስከሚመጣ ድረስ ተባረከ ወተዓላ ክብሩ የላቀውና የተከበረው ጌታችን የሱ ትእዛዝ እስከሚመጣ ድረስ እነሱን የተጻረረም አይጎዳቸውም እነሱን ዝቅ ያደረገ የናቀም አይጎዳቸውም። وهم على ذلك በዚሁ ሁኔታ ላይ እያሉ የአላህ ትእዛዝ እስከሚመጣ ድረስ የናቀ አይጎዳቸውም። በዚሁ ሁኔታ ላይ እያሉ ነው ማለት ነው የምትመጣው። እየተተካኩ ከትውልድ ወደ ትውልድ እየተወራረሱ ቂያማ ሊቀርብ አካባቢ ላይ የሆነች ንፋስ አለች የምትነፍስ من كان في قلبه مثقال ذرة من إيمان የብናኝ ታከለ የጎመን ዘር ፍሬ ታከለ ኢማን ያለውን ትወስደዋለች ያቺ ንፋስ አላ ሽራሪ الخلق ቂያማ ትቆማለች ማለት ነው። እስከዛ እለት ድረስ ነው ወይንም እስከሚሞቱ ድረስ ነው ብለዋል ዑለማዎች ጀምዕ ሲያደርጉ